ከመጀመሪያውም ልቤ የሆነ ነገር ሲፈራ እንትን ማለት ነበረብኝ። ይሄ ነገር እንደሚፈጠር መገመት ነበረብኝ፣ ግን አላሰብኩትም ነበረ። ማለት አምኜህ ነበረ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ እህት ወንድሞቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በጣም ሶፊ ያለ ረጅም ጊዜ ከዚህ በላይ በቃኝ መሰለኝ። ቤተሰቦች ምንም በቃ እንደዚህ ማለት እንደዚህ ፉአድ እንደዚህ ያደርጋል ብዬ አላሰብኩም ነበረ፣ ግን ቀርቷል። ምንም ላደርገው አልችልም። ያው ከኔ ጋር መኮል እንዲሆን ብዬ ይሄን ሱፍ መርጬለት ነበረ። ያምራላ፣ ስባችሁታል? እሱ ቢለብሰው እንዴት እንደሚያምር ከቆሙ ጋር በጣም ቆንጆ ነበር የሚሆነው። የኔ ቆንጆ ይባል ስላናደድከኝ ግን ምንም ማድረግ አልችልም። ያው ይሄ ሁልክ ድጋሜ እንደዚህ ልቤ ይሰበራል ብዬ አላሰብኩም ነበር። እንዲያውም ከኔ በላይ አንተ አስበክ ከኔ በላይ አንተ እንትን ብለህ ከዚህ ቦታ ላይ ቀድመኝ ትገኛለህ ብዬ ነበር ያሰብኩት። ግን በቃ እንደዚህ ልቤን ትሰብረዋለህ ብዬ አላሰብኩ፣ ግን አደረግኩ። ማለት ሁለተኛ ነው ሁልሜ የጨለመው። እኔ ካሁን በኋላ አለቅም። እንደዚህ አይነት ውስጥ መቼም ቢሆን አልሞክረውም። በቃ ይህ ነገር ተበላሽ። አዝናለሁ። ምን እንደምል አላውቅም። ማለት ከመጀመሪያውም ልቤ የሆነ ነገር ሲፈራ እንትን ማለት ነበረብኝ። ይሄ ነገር እንደሚፈጠር መገመት ነበረብኝ፣ ግን አላሰብኩትም ነበረ። ማለት አምኜህ ነበረ። ይሄም በቃ ህልም ሊሆን ነው ማለት ነው። ስለፈራሁኝ ቀለበት እንዳደረገልኝ የራሱ አልተናገርኩም ነበር። መጨረሻውን ሳላቅ እዚህ ጋር
መጥቼ እንትን ማለት አልፈለኩም ነበረ፣ ማውራት አልፈለኩም ነበረ። እዩኝ እዩኝ በኋላ ደብቁኝ ይመጣል አይደለም የሚባለው። ለዛም ነገሮችን ወደ ኋላ ሰብ አድርጊያቸው ነበረ። በጣም ይቅርታ አድርጊ። ማለት የሆነ ከባድ ነገር ገጥሞኝ ነው እና ላስደብርሽ ፈልጌ አይደለም። ቃሉ እንደከፋሽ ምናምን ግን አስቤ ሆን ብዬ ያደረግኩት ነገር አይደለም እና በጣም ይቅርታ። ለምንድን ነው የወለቅሽው? እኮ ቀለበት ማውለቁ ምን ያመጣ? አይ ስትቀር በቃ ከፋኝና ሁለተኛ መሰበር ስለማልፈለግ ይሄ ነገር እዚህ ላይ ሀፕን ቢያደርግ ይሻላል ብዬ ጣልኩት። እሺ በጣም ይቅርታ ሶፊ። ማለት ነገር አይለመደኝም። ማለት አሁን ደስተኛ ሆኜ አሁን መደሰት ነው የሚገባሽ። ከዚህ በኋላ ጥሩ ነገር ነው ልናስብ የሚገባው። አሁን ሰርጋችን እየተቃረበ ነው። ይህን እኮ ለአንተ ነበር የመረጥኩልህ። አይሆንም አልቀውና ልክ እሺ። አንደኛን ቀለበቱን በማድረግልሽ ሱፌን ለብሼ መሆን ይኖርበታል ማለት ነው። እሺ ደስ ይለኛል። ቤተሰብ ያው በጣም ደብሮኝ ነበር። አሁን ደስ ብሎኛል። እንዴት ነው ቅድም አዝኜ ነበረ እንትኑ ፔሎይን እያሳያችሁ የነበረው እና በጣም ነው ያማረብህ። እንደዚህ ያለ አላማረበትም? እንዳስስተናች ጀርባ ላይ ቋጥ ሽንካይና እንደሚያዘው እንዴት ነህ? እንዴት ነህ?